ንጉሱ ሲመጣ ምን ይሆናል? ንጉሱ ማን ነው? ንጉሱ ከወዴት ይመጣል? ሁሉም ሰው ይጠብቀዋል። እንዳልኩ አሁንም ሁሉም ሰው ንጉሱን የሚጠብቀው ወይ በገዳም ወይ ከወደ ሆነ ነገር ነው አይደለም። ልክ የወደቁት መላእክት ይህን ሁሉ ክፋት ስራ እንዳስተማሩ ሁሉ ዋናዎቹ ያሉት መላእክት ደግሞ እውነትንና ሚስጥርን ይገልጣሉ። እመቤታችን ተገለጸችልን እንደዚህ አለችልን ብለው ሲናገሩ እንዴ ምን አይነት ደፋር የሚሉ አሉ። ይሄን ያክል ክፉ አድርገን ነው እንደምንሰላቸው ቅዱሳን ገባ። ሰይጣን የተባለው የወደቀው መልአክ ተራቆ የሰራውን ይሄን ሁሉ መሳሪያ ተመልከተው። እውነተኞቹ ደግሞ ሊሰሩት የሚችሉትን አስብ ገባ። አይታዩም። እነሱ እንደማይታዩ ሁሉ መሳሪያቸው አይታዩም። በረቂቅ ነው የሚመቱት። በየትኛው እምነት ለምብችም ቅዱሳንን ክደህ ወዳጆቹን ክደህ ፍጥረትን ክደህ ከዛ በኋላ የምታገኘው አምላክ የለም። ወይም ደግሞ ልጆቹን በሙሉ ጠልተህ የምታገኘው አባት የለም። የሞተ አያትህን ወይ አባትህን ማግኘት አስጠርተህ ማግኘት እንደምትችል ታውቃለህ። አየው ከባድ ነው። ይሄ ሚስጥር አለ። ልክ እንደዛ ማለት ነው። ቅዱሳንንም በጠራቸው ቁጥር ይመጣሉ። ከባድ ነው። አሁን የምነግርህ ነገር እንዳልኩ ለአንተም ግልጽ አይሆንም፣ ለሁሉም ግልጽ አይሆንም። ለምን? ለሁሉም የከበደ ነገር ነው። ማስተዋል ይጠይቃል። የኔ ጥያቄ ያው ስብስብ ያለ ነው። የዛር መንፈስ ማለት በነገራችን ላይ የዘር መንፈስ ማለት ነው። ወይም ደግሞ ከዘር የመጣ ወይም ደግሞ ቀደምት ዘር ማለት ነው። እኔ አሁን ለአንድ ዓመት መናፍስት ጋር ተቀምጫለሁ። እውነተኞቹ ጋር 1 ዓመት ተቀምጫለሁ። ስለዚህ ማን ምን እንደሆነ ደግሞ አውቀዋለሁ። ማን እንደሆነ ደግሞ አውቀዋለሁ። ቀድሞ ፈጣሪን ለማግኘት ከመሮጥ ይልቅ ስለ ፍጡር ማወቅ አለበት። ለምሳሌ ሚካኤል አለ አልኩ ገባ። ሚካኤልን ማናገር ይቻላል አልኩ። ኢትዮጵያን አስራት ብለው የተቀበሉ ቅዱሳን አባቶችን ስታገኝ ነው። ከዛ በኋላ ነው በእነሱ መሰላል አማካኝነት ነው እግዚአብሔርን ልታገኝ የምትችለው። እኛ ብቻ ነን ፍቅር የሚባለውን ነገር በሙሉ ጠልተን ጥላቻን ብቻ ይዘን ሁሉንም ያጣን ነው። ስለዚህ እነዚህን ቅዱሳን ሳታገኝ፣ እነዚህን አባቶች ሳታገኝ፣ እነዚህን መላእክት ሳታገኝ ቀጥታ ፈጣሪ ጋር ምን አንጠለጠለን ነው። ለዛ ነው አሁን ስትወጣ ዛፍ ስትወጣ ቅርንጫፉን እያስክ ሙሽራው ላይ ትወጣለህ። አሁን የመጡት ግን መጀመሪያ ተንጠላጥረው ሙሽራው ላይ ናቸው። መናፍስት ማለት ያ ነው። መላእክት ማለት ወይም ደግሞ ቅዱሳን አባቶች ማለት ነው። ሌላ ምንም ነገር የለም። አዋቂ አይተችም። የማያውቅ ሰው ግን ትንሽ ነገር አንድ ምዕራፍ ይዞ ሁሉንም ለመስደብ ይሞክራል። ከዛ ውጭ በቃ እንዲነው በቃ መጣ ይሄ መናፍስት ይሄ 666 ቁጥሩንም ሳይቀር እኮ አሁን እየተቆጣጠሩት ነው። አየህ ሁሉም በዚህ በ70 ዓመት ውስጥ ያለው በሙሉ የስተት ወይም ደግሞ ሁሉም ሰው ፈር የለቀቀበት የሳተበት ጊዜ ነው ማለት ነው። ክርስቶስም ልጇ ቅዱሳን መላእክትን አሰልፈው ይሄን ሁሉ እንትን እየመለሱ ነው፣ ጥላትን እየመለሱ ነው። ምክንያቱም ይሄ ሁሉ ኃይል ባይኖረን ኖሮ እስካሁን ድረስ ሁሉም ያጠፉን ነበር። ወደ ጥንቱ መመለስ ነው፣ ወደ እውነተኞች ወደ አባቶቻችን መመለስ ነው። ገባ? የምትዘክረው ገብረ መንፈስ ቅዱስ ካልመጡ እንዴት ትዘክራለህ? ገባ? ግን በቃል ኪዳናቸው ውስጥ ከገባህ ታገኛቸዋለህ እያልኩ ነው ያለሁት። እሺ ቅዱስ ሚካኤልን ከዘከርክ ታገኘዋለህ ነው እያልኩ ያለሁት። መንግስተ ሰማያት ይበውኡ ሩያንቺ እንኳን ደህና ቆያችን። ስምህን እንተዋወቅ መጀመሪያ። ስሜ ልዑል ተስፋዬ ይባላለሁ። እሺ ወጣት ልዑል ተስፋዬ እንግዲህ ከዚህ በፊት ከኔ ጋራ በነበረ ቆይታ ከቀረጻ ውጪ አንዳንድ ጉዳዮችን አውርተን ነበርና የተለያዩ ስለ ኢትዮጵያ ብዙ ሚስጥራት እኔ ጋራ ይገኛሉ እና ብዙ ጥበቦችን አውቃለሁኝ። ብዙ የተሰወሩ ነገሮች እኔ ጋራ ይገኛሉ። ብዙ ኢትዮጵያውያንም የሚፈልጓቸውን ሚስጥሮች ከኔ ያገኛሉ ብለሃል። ስለዚህ የውይይታችንን መጀመሪያ እናድርገውና ከዚህ ቀደም የተለያዩ ገዳማት የተለያዩ ቦታዎች ላይ ቆይታ አድርገህ እንደነበር ነግረኸኛልና ይሄ የተሰወረ ሚስጥር ወይም ጥበብ ምንድን ነው? እስቲ ከሱን ጀምር። እንግዲህ አመሰግናለሁ። ለማንኛውም አንተ ማክበረ ስለጋበዝከኝ አንደኛ ሐሳብ ቢኖርም ሐሳብን እንደተቀባዩ ነው። ተቀባይም ሲኖረው ነው። ይሄ የሰው ፍቃድ አይደለም። በእርግጥ የእግዚአብሔር ፍቃድ ነው እንጂ የሰው ፍቃድ አይደለም። ሁሉም ነገሮች እኔ ጋር ብቻ ሳይሆን ሁሉም ጋር አሉ። ያለማየት ጉዳይና ያለማወቅ ጉዳይ ነው እንጂ በገዳማትም ዞር ያለው የዞርኩት ደግሞ ያው የቅዱሳንን በረከት ለመካፈል ነው እንጂ እግዚአብሔር ሁሌም አንተ ካለህበት አለ። ምክንያቱም ለምሳሌ ብትለይ ክርስቶስ 2ም 3ም ሆናችሁ በቤታችሁ መካከል ስለኔ ብትነጋገሩ ከመካከላችሁ እገኛለሁ ያለው ቃል አለ። ገባ? ስለዚህ በገዳም የምንሄደው እግዚአብሔርን ፍለጋ አይደለም።
በየገዳሙ ያሉ የቅዱሳን አባቶቻችን በቃል ኪዳናቸው መሰረት የቃል ኪዳን ልጃቸው እንድንሆን በረከታቸው እንድናገኝ ነው እና በዚህም ደግሞ ለምሳሌ በደብረ ሊባኖስ ሄጃለሁ፣ ሸንኮራ ዮሐንስም ሄጃለሁ፣ ዳጋ እስጢፋኖስም ሄጃለሁ፣ ብዙ ቦታዎች ሄጃለሁ። የሁሉንም ይሄ ምልህ እንግዲህ በረከትን ለመሳተፍ ነው እንጂ ሌላ ነገር አይደለም። እግዚአብሔር በበረሃ ነው ቢሏችሁ በዛ የለም፣ እግዚአብሔር በከተማም ነው ቢሏችሁ በመቅደስም ነው ቢሏችሁ እንዳትሳሳቱ ብሏል። ያም ማለት ምንድነው? እግዚአብሔር ሁሌም በቤታችን መካከል አለ እና ከጥያቄዎች መካከል የተሰወረው ምስጢር ማለት አንደኛ የተሰወረው ምስጢር ማለት እንግዲህ ይሄ ሁሉ ነገር ምንድነው? የሰው ልጆች ጥያቄ ሁሌ የሚሆነው እግዚአብሔር የት አለ ነው። እግዚአብሔር እስካሁን ሰባኪው አለ እንጂ እሱ ራሱ አልተገኘም እንደማለት ነው። ሁሉም ዙሪያውን በሁሉም ሃይማኖት እግዚአብሔርን ይሰብካል። በእኛም በኦርቶዶክስ ደግሞ ቅዱሳን ይሰበካሉ፣ መላእክት ይሰበካሉ። ግን የሁሉም ጥያቄ ምንድነው? የት አሉ ነው። ያ ነው እና ያን ትልቅ እንትን ምን አለ መሰለህ፣ ሁሉም ነገር መናፍስት የሚፈልጉት ከመናፍስት መንደር ወይም መላእክት የሚፈልጉት ከመላእክት መንደር ነው። ምን ለማለት ፈልጌ ነው መሰለህ? ሰንበት ትምህርት 7 ቀን 8 ቀን የተማረ መንፈሳዊ አይባልም። መንፈስ ያለው ነው መንፈሳዊ የሚባለው። እና ይሄ ነው ስለ መንፈሳዊያን ዙሪያ አንደኛ። ሁለተኛ እንደገና ደግሞ ሁሉም ሰው ፈጣሪ ላይ ቀጥ ብሎ ከመሄድ ቅድሚያ ስለ ፍጥረታት ማወቅ አለበት። ፈጣሪ በፍጥረቱ ይመሰገናል ነው የሚባለው። ፍጥረቱን እየበለጠ ባወቅክ ቁጥር ነው ፈጣሪን እየቀረብከው የምትሄደው። ገባህ? ከዛ በኋላ ነው የሚታዩትን አይተህ አድንቀህ ከጨረስክ በኋላ የማይታዩትን በአይነ ህሊና የሚታዩትን በአይነ ስጋ የማይታዩትን ስታገኝ ነው ያኔ ነው ወደ ፈጣሪ መቅረብህ የምታውቀው። ይገባህ ነው? እንደዛ ለማለት ፈልጌ ነው። ስለዚህ ይሄ ነው። እንደገና ደግሞ ሁሉም ሰው የራሴ ብቻ ትክክል ነው እኔ ብቻ ትክክል ነኝ በማለት ነው ኢትዮጵያ ውስጥ ያለው ሀብት ወይም ደግሞ የተሰወረው በሙሉ የጠፋው። ግን ሁሉም አሉ፣ ቅዱሳን አባቶች አሉ። እንደነገርኩ አሁን ውጊያው አሁን ለምሳሌ ይሄ ሁሉ መዓት አለ። አባቶች ተናግረውታል፣ ትንቢት ተነግሯል። የ3 ዓመት ትንቢት ወይም ደግሞ ንግርት ብለው ተናግረውታል። ሁሉም እየተፈጸመ ነው። አንድ ብቻ ነው የቀረው። እሱ ምንድነው? ንጉስ መምጣቱ ነው። ንጉሱ ደግሞ እየመጣ ነው። ኦሬዲ መጥቷል ማለት ትችላለህ። ምክንያቱም ሁሉም ነገር የተናገሩት ነገር እየተፈጸመ ከመጣ ይሄ የማይፈጸምበት ምንም መንገድ የለውም። ስለዚህ በዚህ ዙሪያ ነው። በጥበብ ያልኩ ደግሞ እንደዚህ ሁሉም ነገር በትምህርት አይደለም የሚገኘው። ለምሳሌ በኃይል የምትገዛቸው መላእክት ወይም ደግሞ መናፍስት የወደቁት መላእክት ወይም ደግሞ በፍቅር የምትገዛቸው ቅዱሳን አባቶችን ጨምሮና እውነተኞቹ መላእክት አሉ። ገባ? ሁሉም አሉ ኢትዮጵያ ውስጥ። ሁሉንም ማግኘት ትችላለህ። የወደቁትን በኃይል ነው የምታገኛቸው ወይም ደግሞ እውነትን ክደህ ወደ እነሱ በማዘንበል እነሱ ጋር ቃል ኪዳን በመግባት ነው የምታገኛቸው። አየህ? እውነተኞቹን ደግሞ በትህትናና በፍቅር በእውነት ነው የምታገኛቸው። በቃል ኪዳኑ ታቦት ልታገኛቸው ትችላለህ። ለምሳሌ ታቦት ዝም ብሎ ታቦት አይደለም። ታቦት ማለት ቀፎና ማር እንደማለት ነው። ገባህ? እውነት በነገራችን ላይ መራራ ናት። እውነት ሲገለጥ ሊመር ይችላል፣ ግን ደግሞ ከመራራ ውስጥ ነው መድኃኒት ያለው። ስለዚህ ያ ታቦት ማለት እኮ ያንን መንፈስ የምታገኝበት የቃል ኪዳን ታቦት ነው። ወይም ደግሞ ቀፎ ያልኩህ ደግሞ ቀፎ አለ። ከቀፎው ውስጥ ግን ምን ታገኛለህ? ማር ታገኛለህ እንደማለት ነው። ገባህ? ሁለቱም በአንድ ላይ ሲሆኑ ነው ጥቅም ያላቸው። ስለዚህ እንደዛ ለማለት ፈልጌ ነው። መልካም፣ ብዙ ጉዳዮችን ነው እያነሳልኝ ያለውና ምናልባት ከነዚህ ውስጥ ግን ስለ ኢትዮጵያ የተነገሩት ንግርቶች ወይም ደግሞ ትንቢቶች ብለህ ያነሳው ነገር አለና ምናልባት እነዛ ትንቢቶች ምንድናቸው? ከዛ ደግሞ አሁን አንድ ያልተፈጸመ ትንቢት የሚቀር ሊፈጸም ያለ አለ ብለሃል። እሱ ደግሞ የንጉሱ መምጣት ነው ብለሃል። አልገባኝም እሱ ምን ማለት እንደሆነ። የንጉሱ መምጣት ምንድነው? ማነው ንጉሱ? የት ነው የሚመጣው? መቼ ነው የሚመጣው? የሚሉ ብዙ ጥያቄዎች። አዎ እሱ እንግዲህ ልክ ነህ። አሁን እሱ ላይ ስንናገር መጀመሪያ አሁን ከንጉሱ መምጣት ቀድመን ትንቢት ምንድነው ወይም ደግሞ ንግርት ምንድነው የሚለው ነገር ነው። ለምሳሌ አሁን ኢትዮጵያውያኖች ላይ ሄደህ ንግርት ብትል ሰው ሊጠላህ ይችላል። ንግርት የሚለው ቃል የኛ ቃል ስለሆነ የኢትዮጵያውያን ቃል ስለሆነ አይወደድም። ትንቢት የሚለው ቃል ደግሞ ከመጽሐፍ ቅዱስ ላይም እንዳለው ተተርጉሞ የመጣ ስለሆነ
ልክ መጤን መውደድ ማለት ነው። ገባ? ትንቢት ማለትና ንግርት ማለት አንድ ነው። ንግርት ማለት የተነገረ ቃል የማይቀር ይሆናል ተብሎ የተነገረ ማለት ነው። ለምሳሌ አንድ ነገር ልንገርህ፣ ዝም ብዬ ልንገርህና የሚፈታ ይፈታዋል። አንዲት ሴት ነበረች የ70 ዓመት ንግርት የያዘች። ገባ? የ70 ዓመት ንግርት ይዛለች። ያነ 70 ዓመቱ ግን አሁን አልቋል። ገባ? ያ ነው የኢትዮጵያ ማለት አሁን ሁሉም በዚህ በ70 ዓመት ውስጥ ያለው በሙሉ የስተት ወይም ደግሞ ሁሉም ሰው ፈር የለቀቀበት የሳተበት ጊዜ ነው ማለት ነው። ስብከትን ብቻና ትምህርትን ብቻ ተቀብሎ በዛ ብቻ ይፈሳል። ግን ትርጉም የለም፣ አንድምታም የለም፣ እምነቱም የለም። ለምሳሌ ሰባኪው የሚሰብከውን አይሰራውም፣ ግን ይሰብከዋል እንደማለት ነው። ገባ? ሁለት ያለው አንዱን ይስጥ እያለ ይሰብካል፣ ግን 10 20 ምናምን ከሱ ያለ አይሰጥም። እመን እንጂ አትፍራ ይላል፣ ግን እሱ ብዙ ጋርድ አስከትሎ ነው የሚሄደው። ይሄ ማለት ነው። ገባ? ስለዚህ የእነሱ ሐሰተኛ ከሆኑ የሚናገሩትም ነገር ምን ያክል እውነት ነው? ያን ነገር ስትተገብረው ነው እምነቱምና እውነቱ የሚገለጠው። እንደገና ደግሞ እውነተኞች ሰባኪ አይፈልጉም። እውነት ሰባኪ አይፈልግም። ሰርቶ ያሳያል፣ አድርጎ ያሳያል። ሐሰተኛ ግን ማድረግ አይችልም። ስለዚህ ያለው አማራጭ ምንድነው? መስበክ ነው። ገባ? ለምሳሌ አንድ ማስታወቂያ ብታይ አንዲት አርቲስት ታዋቂ የተባለች አርቲስት ተፈልጋ ያን ማስታወቂያ እንድትሰራ ትደረጋለች፣ ትፈራረማለች። ስለዛ ምርት ምንም የምታውቀው ነገር የላትም። ምንም አታውቀውም። ተጠቅመውም አታውቅም፣ ከምን እንደተሰራም አታውቅም፣ ምን እንደሆነም አታውቅም። ግን እንዲህ ነው ትባላለች። ያን ወጣ እንትን ብላ ታስተዋውቃለች። ህዝቡ ሁሉ ይከተለዋል። ለምሳሌ ቅባት ከሆነ ፊትህን በሙሉ ሊያበላሸው ይችላል። አየህ፣ ልክ እንደዚህ ነው ስብከት ማለት ይሄ ነው። እውነት እንዲሰበክለት አይፈልግም። አንድ ስዞር ገዳም ስንቀሳቀስ ተክለ ሃይማኖት አካባቢ ያየሁት ነገር ነበረ። ምንድነው እሱም የቅዱሳን አባቶች አጽም እየመጣ የሆነ ቦታ ላይ ይቀመጣል። የሚያመጣውም አይታወቅም። ይሄ ስውር ነው፣ ረቂቅ ነው። ምክንያቱም መላእክት ናቸው የሚያመጡት። ግን እንዴት በየት ምን አይባልም፣ የራሱ አካሄዳለሁ እና እዛ ግን ሰው ያንን ነገር ሲሰማ ቀጥታ ሄዶ እዛ ላይ ወረቀት እየጻፈ ይለጥፋል። ሾው ላይ ሁሉም ነገር ያድርጉ በሙሉ ወረቀት በወረቀት ሆኗል። ከዛ በኋላ ቅዱሳን አይመጡም። አጽማቸው እንኳን አየኸው፣ አጽማቸው እንኳን ራሱ ይጸየፋል። እውቅናን እንዲሰበክላቸው አይፈልጉም። በዓለም ስራቸው እንዲገለጥ አይፈልጉም። ገባ? እውነት እንደዛ ነው። ያን አንድ እንደዛ ሆኖ ሁለተኛ እንደገና ደግሞ ሐሰት በጣም ስብከት ያበዛል። ስለዚህ ሐሰት በጣም ስብከት ያበዛል። እውነት ደግሞ ራሱን እንዳይተዋወቅ ሲከለክል ሁለቱ ላይ መንገድ ላይ የሚፈጠረውን አስበው። እውነት ይረሳል፣ ሐሰት ይነግሳል ማለት ነው። ገባ? ልክ እንደዛ ነው። አባቶቻችን አንዳንድ ጊዜ የሆነ ነገር ይናገሩና ሚስጥር ነው ይባላል። ገባ? ስለዚህ ያን ነገር ሚስጥር ሆኖ ቀረ ማለት ነው። እንኳን ለትውልድ ሊተላለፍ ከዛ ከዋናው ያለው ከልጅ አያውቀው። በዚህ ምክንያት ነው እውነት የተዳፈነው እንጂ እውነት አለ ምንጊዜም። እና ያንን ምሳሌ ያነሳውልህ ለምንድን ነው? እውነት እታች ነው ያለው፣ እታች እውነተኛውም እንደዛ። ከዛ ላይ ምንድነው እንዳልኩ አሁን የንግርቱን የ70 ዓመቷን የትውልድ ስነግርህ በኢትዮጵያም ልትመስላት ትችላለህ። ግን ሴት ናት። ያቺ ሴት የተነገራት ነገር አለ፣ ንግርት ነው። እንደዚህ አይነት ዘመን ይሄ ይፈጸማል። አየህ፣ ይሄ ይፈጸማል። ከዛ በተረፈ አንድ ሰው ይመጣል፣ መንፈስ ቅዱስ ይቀርባል። ያ መንፈስ ቅዱስ የተባለው ራሱ መንፈስ ማለት መንፈስ ቅዱስና መንፈስ ቅዱስ ብሎ በሁለት ተሰየሙት። መንፈስ ቅዱስ ማለት እኮ ከእግዚአብሔር ስትነው የእግዚአብሔር መንፈስ ስትል ወይም ደግሞ የእግዚአብሔር መልአክ እንደማለት ነው። ሁለተኛ እንደገና ደግሞ አብ ወልድ መንፈስ ቅዱስ አለ። ገባህ? ስለዚህ ረቂቅ ነው። እንዴት ብለህ አየህ? ብቻ ግን መንፈስ ይቀርባል። ገባህ? ያ መንፈስ ነው። እንደገና አሁንም እዚህው ይዤ አሁንም ያልተፈታ ነው። በሌላ ተረጉምልህ አንድ ድንጋይ አለ እብነ አድማስ የሚባል ድንጋዮቹን ሁሉ ይሰነጣጥቃቸዋል እንደተባለው ያቀልጣቸዋል እንደተባለው ያን መንፈስ በዛ ድንጋይ ልትመስነው ትችላለህ። ምክንያቱም ሌሎቹ መናፍስት በሙሉ ይገዛቸዋል። ገባህ? ለዛ ነው። ከዛ በተረፈ ያለው ነገር እየተፈጸመ ያለው ነው እና ያቺ ሴት ማለት የኢትዮጵያን እውነት የተሸከመች ሳታውቀው የተሸከመች ይዛው ልክ እንደ ኢትዮጵያ የተናቀች ትልቅ ሳለች ትንሽ የሆነች ሀብታም ሳለች ድሃ የሆነች ናት። ገባህ?
ስለዚህ ያ ንግርት ማለት እንደዛ ነው። የተነገረ ንግርት የማይቀር ማለት ትንቢትም ያው ነው። በቃሉ ግን በስም እየጠላህ የሆነ እንድጠላው የተደረከውን ስም እየጠላኸው እንድትወደው የተደረከውን ስም እየወደድከው ስለምትሄድ በዚህ ነው ሁሉ ነገር የሰወሩብህ። አውሮፓውያኖች እኮ ኢትዮጵያን ቅኝ መግዛት በኃይል ስለማይችሉ በጉልበት ስለማይችሉ በዚህ ነው የገዙት። አንተ የምትፈልገው ምን እንደሆነ ያውቃሉ፣ እንዴት እንደሆነ ያውቃሉ፣ ሁሉም ነገር ያውቃሉ። ከዛ በኋላ በዛ ይመጣሉ ማለት ነው። በዛ ምክንያት ነው እውነት የተሰወረ እንጂ እውነት አለ። ለምሳሌ ቅዱሳን አባቶችን ማግኘት ትችላለህ። እንደነገርኩ አሁን እየተዋጉ ያሉት ወይም ደግሞ የቃል ኪዳን ልጆቻቸውን እያወጡ ያሉት እነሱ ናቸው። መላእክት ልታነሳ ትችላለህ። እነሱም እንደዛው በስራቸው የገባውን ሁሉ ያወጣሉ። ገባህ? አሁንም ያለው እሱ ነው። ስለዚህ እሱ ነው እውነት የሚያድናል አላው ኢትዮጵያን በጣም ሊያድናት ወይም ደግሞ ትልቅ ሊያረጋት የሚችል ሚስጥር ነው። ለምን? ሰራዊቶቿ ናቸው። ገበሬ የሚሆኑ ሰራዊቶች፣ ዶክተር የሚሆኑ ሰራዊቶች፣ ወታደር የሚሆኑ ሰራዊቶች ናቸው። ገባህ? ስለዚህ አለው ይሄ ነው እውነት። ምናልባት እየጠየቅኩህን ጥያቄ በቀጥታ ስላልመለስክልኝ በድጋሚ አነሳዋለሁ። በቀጣይ ሊነግስ ያለው ንጉስ ብለህ ነበረና ስለሱ አላብራራህልኝም። ምናልባት ከዚህም በፊት በተደጋጋሚ የሚነገሩ ነገሮች ስላሉ ብዬ ነው። ስለ ቴዎድሮስ ይመጣል ይነግሳል የሚባሉ ንግርቶች ስላሉ ነው። አዎ አለ። እሱ እንደነገርኩ ነው። ምክንያቱም ንጉሱ ሲመጣ ምን ይሆናል? ንጉሱ ማን ነው? ንጉሱ ከወዴት ይመጣል? ሁሉም ሰው ይጠብቀዋል። እንዳልኩ ነው። አሁንም ሁሉም ሰው ንጉሱን የሚጠብቀው ወይ በገዳም ወይ ከወደ ላይ ከወደ ሆነ ነገር ነው አይደለም። ንጉሱ የሚመጣው ከወደታች ነው። እግዚአብሔር ምን ጊዜም የሚመርጠው ከታች ነው፣ ከላይ አይመርጥም። ሰው ነው ከላይ የሚመርጠው። ባለባበስ ሊሆን ይችላል፣ በስልጣን ሊሆን ይችላል፣ በሀብት ሊሆን ይችላል። ሰው በከፍታ ይመርጣል። እሱ ግን በዛ አይመርጥም። የንጉሱ ነገር ለማወቅ አሁን ያልኩህን ነገሮች በሙሉ ኢትዮጵያ ማድረግ አለባት። ገባ? ከዋናው ነገር አሁን ከሰውየው ሳይሆን ያለን ነገር ከቃሉ ነው። እነዚህ ሚስጥሮች ካገኘህ፣ ለምሳሌ አንተ መላእክትን ካገኘህ ወይም ደግሞ ቅዱሳን አባቶችን ካገኘህ የሚገኝበት ሚስጥር ይሄ ነው ካልኩህ ከንጉሱ ምንም ነገር ምን አለ? ምንም የለህም። አየህ? ለምን? ንጉሱም ቢመጣ ይሄን እነዚህ ናቸው ሰራዊቶቹ። ያን በጊዜው ይገልጸዋል። እግዚአብሔር ራሱ ሲፈቅድ ይገልጸዋል። ማን እንደሆነ ራሱ ይናገራል። ገባ? አሁን እመቤታችን ቅድስት ድንግል ማርያም የአስራት ሀገሯን ክርስቶስም ልጇ ቅዱሳን መላእክትን አሰልፈው ይሄን ሁሉ እንትን እየመለሱ ነው፣ ጥላትን እየመለሱ ነው። ምክንያቱም ይሄ ሁሉ ኃይል ባይኖረን ኖሮ እስካሁን ድረስ ሁሉም ያጠፉን ነበር። ኢትዮጵያን ለማጥፋት ያልተነሳ የለም፣ ግን አቅም የላቸውም። ለምሳሌ አሁን አሜሪካ ትወድቃለች በቅርብ፣ ግን ሰው አይደለም የሚጥላት፣ እነዚህ ወታደሮች ናቸው የሚጥሏት። ገባ? ሰይጣን የተባለው የወደቀው መልአክ ተራቆ የሰራውን ይሄን ሁሉ መሳሪያ ተመልከተው። እውነተኞቹ ደግሞ ሊሰሩት የሚችሉትን አስብ። ገባ? አይታዩም። እነሱ እንደማይታዩ ሁሉ መሳሪያቸው አይታይም። በረቂቅ ነው የሚመቱት። የሚመጣውን አስቀድመው ያዩታል። ተራራ ላይ አንድ መልአክ ካለ ሙሉውን ያየዋል። ስለዚህ አስቀድሞ የሚመጣውን ይናገራል፣ ይጥለዋል። ገባ? እንደዛ ነው። ስለዚህ ስለ ንጉሱ ወይም ስልጣን ፈላጊ አይደለም፣ ወይም ደግሞ በዚህ ህዝብ ላይ ብቻ በሚታየው ህዝብ ላይ የተሾመ አይደለም። በረቂቃኖቹ አሁን በመለህና በሰው በሁሉም ላይ የተሾመ ነው። ገባ? ስለዚህ እንዳልኩ ይሄን ነገር ሲገኝ እነዚህ ነገሮች ሲገኙ ያኔ ንጉሱ ይገኛል። አሁንም ልብ አድርግ፣ ስለ ንጉሱ አይደለም አሁን እየሰበኩ ያለሁት። ንጉሱ ማን ነው? ምንድነው? ከየት ነው? እሱ እግዚአብሔር እንደፈለገ ይገልጸዋል አልኩ። ግን ንጉሱ ማንን ይዞ ነው የሚዋጋው? እንዴት አድርጎ ነው የሚዋጋው? ጠላትን እንዴት አድርጎ ነው የሚጠላው? ኢትዮጵያንስ እንዴት አድርጎ ነው ከፍ የሚያደርጋት ብትለኝ አስታርቆ ነው። ገባ? አስታርቆ ነው። እንደገና ደግሞ የእውነተኛ ኃይሉ ትህትና ነው። ገባ? ትህትና ነው ኃይሉ። ስለዚህ አዎ እየመጣ ነው፣ መጥቷል። ከየት እንዳለ እሱ እግዚአብሔር ያውቃል። ግን አሁንም እንዳልኩ እነዚህን አባቶች ቅዱሳን አባቶችን መላእክትን ማግኘት አለብህ። እነዚህ መገለጥ አለባቸው። የተሰወረ ሚስጥር ማለት ይሄ ነው። የሃይማኖት አባቶችን በሙሉ ሰብስቦ የሚያከራክር ነው። ምክንያቱም እግዚአብሔር ሙስሊምን ክርስቲያንን እንትን አይልም። እሱ ሁሉንም ነው የፈጠረው። የሙስሊም የራሱ ፈጣሪ አላህ የሚባል የለም። የክርስቲያን የራሱ ፈጣሪ እግዚአብሔር የሚባል የለም። እግዚአብሔር ማለት በአረበኛ አላህ ማለት ነው። ገባ? የሙስሊም ሙሳ የለም፣ የክርስቲያን ሙሴ የለም። የሙስሊም ኢሳ የለም፣
የክርስቶስ ኢየሱስ የለም የክርስቲያን ገባ በስም ብቻ ነው ስም ነው የተለያየው ስለዚህ ልክ አሁን በብሔር እንደከፋፈሉን ሁሉ በስም ከፋፍለውናል በሃይማኖት ተከፋፍለውናል ግን ያንን ስም የተበታተነውን ስም ሰብስበ አንድ ስም ነው ገባ የሁሉም አንድ ስም ነው ለምሳሌ ማርያም ማናት ብትል መርየም ማናት ብትል አንድ እመቤታችን እንደሆነች ሁሉ ማለት ነው ስለዚህ በሁሉም በቋንቋ ሁሉ በተከፋፈሉን በተሰበሰበው እንደዛ ይሰጣል ስለዚህ ከንጉሱ ይበልጥ ኢትዮጵያን የሚጠቅማት ይሄ ሚስጥር ስለሆነ ይሄ ከተገለጠ ያ ይቀጥላል ማለት ነው በዚህ ዓመት ይፈጸማል ሁሉ ማለት መልካም ምናልባት ከዚህ ኢንተርቪው በፊትም ስንነጋገር ብዙ ሰዎች የሚቀበሏቸው አባቶች በብዙ በተለያዩ ሃይማኖቶች አሉ በተለያዩ ቤተ እምነቶች ማለት ነው እና እነዚህ አባቶች የሚያመጧቸው ትንቢቶች የሚያመጧቸው መልእክቶች አሉ አንተ ደግሞ ብዙዎቹ እውነተኛ አይደሉም እውነትም አልገባቸውም ብለኛል እና ያልተገለጠላቸው ነገር ምንድነው እስቲ ይሄን ጉዳይ ያብራራልኝ ደግሞ አሁን እኔ በሃይማኖት በርግጥ አልገባም ግን አሁን ለምሳሌ በጴንጤዎች ብትሄድ ይናገራሉ ትንቢት በሙስሊሞች ብትሄድ ይናገራሉ ትንቢት በክርስቲያኖች በእኛ በኦርቶዶክስም ብትሄድ ይናገራሉ አይደል ያ ማለት አንደኛ እውነተኛ መንፈስ ቅዱስ ገልጾላቸው የሚናገሩትን ሰዎች በማባዛት የሚናገሩ አሉ ገባ ያኛው ገብቶት የተናገረውን ይሄኛው ግን ሳይገባው የሚያስተጋባ ማለት ነው ገባ ለምሳሌ ከበረኞቹ የሚመጣ መልእክት አለ እነዛ ስንት ነገር ጤዛ ለሰው ዳዋ ተንተርሰው ስንት መከራ አይተው አየህ እንኳን እነሱ ቀርቶ ተራ የሆነ ሰው እግዚአብሔርን ያገኘዋል መላእክትን ያገኛቸዋል እያልኩ ነው ስለዚህ እነዛ እንዴት አያገኙት ግን ሁሉም ሰው በሚያውቀው ስም ነው ሊገለጽለት የሚችለው እንደነገርኩ ነው በሙስሊሞችም ትንቢት የሚናገሩት አለ በሚያውቁት ስም ይገለጽላቸዋል ይነግራቸዋል የክርስቲያኖቹም እንደዛው ስለሌሎቹ ግን አላቅም ለምን እንደነገርኩ ነው ሁሉም መጥቶ የተዘራ ሃይማኖትና የነበረ ይለያል በየትኛው እምነት ለምብችም ቅዱሳንን ክደህ ወዳጆቹን ክደህ ፍጥረትን ክደህ ከዛ በኋላ የምታገኘው አምላክ የለም ወይም ደግሞ ልጆቹን በሙሉ ጠልተህ የምታገኘው አባት የለም ግን ደግሞ እግዚአብሔር ደግሞ በጣም ረቂቅ ነው በሁሉም ሃይማኖት ላይ እውነትን ተናግሮ ይሆናል ለምን በዛ በተነገረላቸው መንገድ እውነትን ተቀብለው የተሰበረ ልብ ካለ ይሰበስባቸዋል ገባ ለሱ ሃይማኖት ግዱ አይደለም ሃይማኖትን እኮ ሰው ነው እንጂ የፈጠረው ቤተክርስቲያንን እኮ ሰው ነው እንጂ የሰራት እግዚአብሔር ከፈጠረው ቤተ መቅደስ ከሰው ይልቅ አንተ ለፈጠርከው የጸሎት ቤት አይደለም እንትን የምትለው ገባ ስለዚህ እሱ እኛ አንደኛ በአስተማሪ ነው ሁሉም የሚስተው ለምሳሌ አሁን በሃይማኖተኝ ሁሉም ስትሄድ ሁሉም በራሱ ትክክል ነው ለምሳሌ አባት እናቱ የሰጠው ሃይማኖት ነው ትክክል ነው የተለየ ነገር እስካልመጣ ድረስ የሚናገር መንፈስ እስካልመጣ ድረስ ታሪክን የሚቀይር እውነትን የሚገልጥ መንፈስ እስካልመጣ ድረስ በሁሉም ሃይማኖት በራሳቸው ትክክል ናቸው በማን ልፈርድ ትችላለህ በማንም አፈርድ ገባ ስለዚህ አንድም እግዚአብሔር ለመመለስ ሲል በሁሉም ላይ እውነትን ይናገራል ምክንያቱም መላእክት ቀድመው ይናገራሉ የሰው ልጅ አይምሮ ባዶ ነው ጭንቅላት ባዶ ነው ዕውቀት ያለው ስትማር ነው ቀድመው ደግሞ የሚያስተምሩ ደግሞ ከተጻፈ ካላነበብክ በስተቀር መላእክት ናቸው የሚያስተምሩ ልክ የወደቁት መላእክት ይሄን ሁሉ ክፋት ስራ እንዳስተማሩ ሁሉ ዋናዎቹ ያሉት መላእክት ደግሞ እውነትንና ሚስጥርን ይገልጣሉ ገባ ስለዚህ እነዚህ ደግሞ መላእክቶች ደግሞ አንተ ክርስቲያን ነህና አንተ ኦርቶዶክስ ነህና አንተ ሙስሊም ነህና አንተ ጴንጤ ነህና አይሉም መጠበቅ ግዴታቸው እስከሆነ ድረስ ይጠብቃሉ ማሰማራት ግዴታቸው እስከሆነ ድረስ ያሰማራሉ ጽድቅና ኃጢያትን የመፍረድ ምንም አይነት ኃላፊነት የላቸውም ገባ ክፉም በግ መልካምን በግ እረኛ የመጠበቅ ኃላፊነት አለው ዋጋውን የሚቀበለው ከባለቤቱ ነውና አይሁ ስለዚህ መላእክትም እንደዛ ናቸው ስለዚህ የሚገልጹትና ይሄን ትንቢት ቀድመው የሚናገሩት መላእክት ናቸው የእግዚአብሔር መንፈስ ማለት እሱ ነው ወይም ደግሞ በሄኖክ ላይ እንዳየው የመናፍስቱ አምላክ ነው የሚለው እግዚአብሔር ነው አይደል የመላእክቱ ወይም ደግሞ የአማልክቱ አምላክ እነዛ አማልክቶች እነማን ናቸው አማልክት ማለት ምን ማለት ነው ገባ የእግዚአብሔርን ከላይ እስከታች ያለውን ለማሰብ እዚህ ምድር ላይ ያለውን ከላይ እስከታች ማየት በቂ ነው ገባ ሁሉም በዛ ምሳሌ የተሰራ ነው ስለዚህ ትምህርቱ ሁሉ እዚህ ዓለም ላይ አለ መልካም እንግዲህ እየነገርከኝ ያለው ነገር ምናልባት አንዳንዶቹን በቀጥታ እየመለስክልኝ አይደለም
ግን እንደው ለኔም ለሚያዩትም ተመልካቾች ግልጽ እንዲሆን እስቲ ከምታውቃቸው ሚስጥራት ወይም ደግሞ ለኢትዮጵያ መፍትሄ ይሆናሉ ብለህ የምታስባቸውን በዝርዝር ብትነግረን። በዝርዝር ስነግርህ አሁን እኮ ይሄ ከባድ ነው። አሁን የምነግርህ ነገር እንዳልኩህ ለአንተም ግልጽ አይሆንም፣ ለሁሉም ግልጽ አይሆንም። ለምን? ለሁሉም የከበደ ነገር ነው። ማስተዋል ይጠይቃል። ስታስተውልና ስትመረምር ነው እውነትን የምታገኘው። እኔ መናገር ስላለብኝ ብቻ እናገራለሁ እንጂ ከባድ ነው። ገባህ? ዝም ብለህ ዝርግፍ አድርገህ የምታወጣው እውነት አይደለም። እውነትም እኮ ዝርግፍ አድርገህ ስታወጣው ሰዎችን እንደዚህ ሊያገጫጭ የሚችል ከሆነ ትጠብቀዋለህ። ገባህ? ቀስ በቀስ ነው የምትነግረው። እኔ እያልኩ ያለሁት አሁን የሰው ልጅ ቀድሞ ማወቅ ያለበትን ነገር ማወቅ አለበት። ቀድሞ ማግኘት ያለበትን ነገር ማግኘት አለበት። ቀድሞ ፈጣሪን ለማግኘት ከመሮጥ ይልቅ ስለ ፍጡር ማወቅ አለበት። ፍጡሩን ማግኘት አለበት። ለምሳሌ ሚካኤል አለ አልኩ። ገባህ? ሚካኤልን ማናገር ይቻላል አልኩ። እንደው አንድ ሚስጥር ልንገርህ። ለምሳሌ ይህን ስልክ የሰሩት እዚህ ሆነ አሜሪካ ለመናገር ወይ ሌላ ቦታ ለመናገር ነው አይደል? ኢትዮጵያ ውስጥ ግን የሞታ አያትህን ወይ አባትህን ማግኘት አስጠርተህ ማግኘት እንደምትችል ታውቃለህ? አየው፣ ከባድ ነው። ይሄ ሚስጥር አለ። ልክ እንደዛ ማለት ነው። ቅዱሳንንም በጠራቸው ቁጥር ይመጣሉ። ገነት በዚህ አለች፣ ሲኦል በዚህ አለች ከተባለ ክፉ መንፈስ የተባሉት ክፉ የሰሩት በዚህኛው በግራ በኩል በሲኦል አሉ። ደጋጎቹ አባቶቻችን ደግሞ ቅዱሳን አባቶችና ቅዱሳን መላእክት በዚህ በኩል አሉ ከተባለ ሁለቱም ስጠራቸው ይመጣሉ ማለት ነው። ሰይጣን ዲያብሎስ ስጠራው ከመጣ እነዚህኞቹ ስጠራቸው የማይመጡበት ምን ሚስጥር አለ? ይመጣሉ። እነዚህም ስጠራቸው ይመጣሉ፣ እነዚህም ስጠራቸው ይመጣሉ ማለት ነው። ስለዚህ ይሄንን አድርጌ ካላሳየሁ በስተቀር እንዴት ብዬ ልገልጽልህ ይችላል? አለ ወደ ጥንቱ መመለስ ነው። ወደ እውነተኞቹ ወደ አባቶቻችን መመለስ ነው። ገባ? የምትዘክረው ገብረ መንፈስ ቅዱስ ካልመጡ እንዴት ትዘክራለህ? ገባ? ግን በቃል ኪዳናቸው ውስጥ ከገባህ ታገኛቸዋለህ እያልኩ ነው ያለሁት። እሺ ቅዱስ ሚካኤልን ከዘከርክ ታገኘዋለህ ነው እያልኩ ያለሁት። እመቤታችን ከዘከርክ አሁን ብዙ ጊዜ ያለው አንዳንድ ሴት እመቤታችን ተገለጸችልን እንደዚህ አለችልን ብለው ሲናገሩ እንዴ ምን አይነት ደፋር የሚሉ አሉ። ይሄን ያክል ክፉ አድርገን ነው እንደምንሰላቸው ቅዱሳን። ሰይጣን ያላችሁት የወደቀው መልአክ ከመጣ እንዴት ነው እውነተኞቹ መምጣት የማይችሉት? አየሁ። ለዛ ነው ሁሉም ሰው አሁን ለምሳሌ ምሳሌ ልስጥህና የወደቁትን አሁን ባለስልጣኖቹ ልንገርህ። ክብራቸው ላይ እያለ እኛን ለማገልገል ነው የተሾሙት፣ ለእረኝነት ነው የተሾሙት አይደል እንዴ? ግን እኛንን እነሱን እያገለገልናቸው ያለን ፈርተናቸው አክብረናቸው ታጅበው በመኪና ሄደው በእኛ ንብረት ሄደው እኛ ሰርተን ለነሱ ነው። በጣም ክብራቸው በዛ፣ ትቢታቸው በዛ፣ ወደቁ። ሲወድቁ ግን እስር ቤት ገቡ። እስር ቤት ሲገቡ ሄድና ያቸው ገጻቸው ተቀይሯል? አልተቀየረም። መልካቸው ተቀይሯል? አልተቀየረም። የነበራቸው እውቀት ተወስዷል? አልተወሰደም። እና ምናቸው ክብራቸው ተገፈፈ። የወደቁት መልአክ ማለት ልክ እንደዛ ነው። ስለዚህ የታሰሩት እነዚህ ክብራቸውን የተገፈፈው ባለስልጣናትና ዘበኞቹ አብረው ነው የሚውሉት አይደል? ልክ እንደዛ ማለት ነው። መላእክትን የወደቁት መላእክትና ያሉት መላእክት አብረው ነው የሚውሉት። እኛ ብቻ ነን ፍቅር የሚባለውን ነገር በሙሉ ጠልተን ጥላቻን ብቻ ይዘን ሁሉንም ያጣን ነው። ስለዚህ እነዚህን ቅዱሳን ሳታገኝ፣ እነዚህን አባቶች ሳታገኝ፣ እነዚህን መላእክት ሳታገኝ ቀጥታ ፈጣሪ ጋር ምን አንጠለጠለን ነው። ለዛ ነው አሁን ስትወጣ ዛፍ ስትወጣ ቅርንጫፉን እያስክ ሙሽራው ላይ ትወጣለህ። አሁን የመጡት ግን መጀመሪያ ተንጠላጥረው ሙሽራው ላይ ናቸው። በየት ወጡ? ስለዚህ ይሄን ፍታው። ስለዚህ አሁን የምናገራቸው ነገሮች በሙሉ መናገር ስላለብኝ ልንገርህ፣ መግለጽ ስላለብኝ ነው እንጂ የሚተነተኑበት ብዙ ሰፊ ነው። አንዱ የነገርኩ ብቻ ሲተነተን ብዙ ነው። ገባ? ስለዚህ በዛ ምክንያት ነው እንጂ ሁሉም አሉ። መጀመሪያ እነዚህን ስታገኝ ኢትዮጵያን አስራት ብለው የተቀበሉ ቅዱሳን አባቶችን ስታገኝ ነው። ከዛ በኋላ ነው በእነሱ መሰላል አማካኝነት ነው እግዚአብሔርን ልታገኘው የምትችለው። መልካም። ምናልባት አሁን ካነሳቸው ነጥቦች ውስጥ ኢትዮጵያ መናፍስት ወይም ደግሞ መላእክቶችን አክሰስ ማድረግ ወይም ማግኘት አለባት። መጀመሪያ ማግኘት አለብን እነሱን ብለኛል። ከዛ ደግሞ ኢትዮጵያን ከነዚህ ሁሉ ጠላቶች የሚጠብቁ የኢትዮጵያ መላእክቶች ናቸው ብለኛል። ስለዚህ እነዚህን መላእክቶች ማግኘት የሚቻለው እንዴት ነው?
እንዴትስ ነው ያለው ነገር? ለምሳሌ የክርስቶስ መስቀል ተቀበረ። በምን ተቀበረ? በአፈር በጭቃ በቆሻሻ ነገር ተቀበረ። ተራራ ሆነ። ገባ? ያ ተራራ ላይ አሁን መስቀሉን ለመፈለግ ስትፈልግ ሸለቆ ቦታ ላይ ነው መፈለግ ያለብህ? ተራራ ቦታ ላይ ነው መፈለግ ያለብህ? አይኸው መመርመር አለብህ። እንደዛ ሆኖ ከሆነ የተቀበረው የተባለው ግዴታ መፈለግ ያለብህ ተራራ ላይ ነው። ገባ? እንጂ አንዱ መጥቶ እንደ ሸለቆ ላይ ነው የሚገኘው እንጂ ተራራ ላይ አይደለም ቢልህ ወደ ሸለቆ ከሄድክ፣ ስለዚህ አንተ ራስህ ጥፋተኛው ራስህ ነህ። ማስተዋል የሚችል አይምሮ የለህም ማለት ነው። ግን እንደዚህ ነው የተቀበረው ከተባለ ተራራ ላይ መሆኑን ሊገባህ ይገባል። መላእክትን ስትፈልግና መናፍስትን ስትፈልግም ከመናፍስት ተራ ነው። እውነትን ስትፈልግ ከብዙ ሐሰት መካከል ነው የምታገኘው። ወርቅን ስትፈልግ ከብዙ አፈር መካከል ፈልገህ አጣርተህ ወርቅን እንደምታወጣ ሁሉ ገባህ? እውነትን ስትፈልግ ደግሞ ከብዙ ሐሰት፣ ምክንያቱም አንድን እውነት የሚደብቁት በጣም ብዙ ሐሰቶች ናቸው። እዛ መካከል ለፍተህ እንደምታገኘው ሁሉ መላእክትን ለማግኘትና እውነተኞችን ለማግኘትም ሐሰተኛ መላእክት የፈጠረውን ነገር መመርመር አለብህ። አንደኛ ሐሰት ከነገሰ የእውነትን መቀመጫ እንደሚይዝ ማወቅ አለብህ። በእውነት ስም እንደሚነግድ እንደሚሰራ ማወቅ አለብህ። ለምን? ክብሩ ተገፈፈ ማለት ስሙን አጣ፣ ክብሩን አጣ፣ ኃይሉን አጣ ማለት ነው። ስለዚህ አሁን አጭበርብሮ መጠቀም ከፈለገ የእውነትን ስም ይዞ የእውነትን ስራ እየሰራ የእውነትን አካሄድ እየሄደ ማስመሰል ማለት ነው። ገባ? ስለዚህ እዛ ቦታ ላይ ነው የምትፈልገው ማለት ነው። ለዛ ደግሞ አሁን እግዚአብሔር ይመስገን ራሱ በሰራው ነው። ጥላት ምን ጊዜም ራሱ በሰራው ነው። ራሱ በቆፈረው ጉድጓድ ነው የሚገባው። ራሱ በሰራው ስራ ነው የሚሰራው። ራሱ በሸረበው ገመድ ነው የሚታሰረው። ስለዚህ ራሱ በለፈለፈበት መንገድ ታገኘዋለህ። መንፈስ ቅዱስ ይገልጽልሃል። መንፈስ ቅዱስ እኮ የሚገልጸው እኮ የጠየቅከውን ነው። አይምሮ ውስጥ የምታመነጨው ጥያቄ ከሌለህ መልስ ልታገኝ አትችልም። ስለዚህ ይህን ጥያቄ ለመጠየቅ ደግሞ ፍጥረትን ማወቅ አለብህ። ስላንተ ለመጠየቅ መጀመሪያ አንተን ማን ነው ብዬ ማወቅ አለብኝ። ከዛ በኋላ ነው ስላንተ ጠይቄ የማጣራው። ለዛ ነው እና ከወደቁት መካከል፣ ከአጭበርባሪዎቹ መካከል፣ ከሐሰተኞቹ መካከል እውነትን ታገኘዋለህ። ገባ? አንድ ቦታ ላይ እውነት አለ። ስለዚህ አለ ከሐሰተኞቹ መካከል እውነትን ታገኘዋለህ። ከሐሰተኞች እንዴት እውነት ሊገኝ ይችላል? ማለት እያልን ያለ ነው። ምናልባት እያነሳልኝም የነበረው ነገር ስለወደቀው መልአክ ወይም ደግሞ ስለ ሰይጣን እያወራልኝ ነበርና ሰይጣንን እንግዲህ መጽሐፍ ቅዱስ የሚገልጽበት መንገድ አለ አይደል? እሱ ሐሰተኛ የሐሰትም አባት ነው ይላል አይደል? ስለዚህ በሱ ዘንድ እውነት የለም። እውነት ሐሰተኞች ባሉበት ቦታ እንዴት ሊገኝ ይችላል? እንዳልከኝ አሁን የተቀላቀለ ነገር ስላወራህልኝ ነው። ማለት መላእክትን ማግኘት አለብን ብለኸኛል። ከዛ ደግሞ እንደገና ሐሰተኞች ጋራ እውነትን እናገኛለን ብለኸኛልና አልገባኝም። እሱማ ነገር አሁን ግልጽ ነው። እዚህ ላይ የኔ ጥያቄ ያው ስብስብ ያለ ነው። ለመሰለህ ለምሳሌ አሁን እንዴት ነው የሚጠቀሟቸው ብትለኝ፣ ሐሰተኞቹ ብዙ ጊዜ እንድታዛቸው ወይም የምታገኛቸው ትምህርት ወይም ደግሞ ተጽፎ የመጣ መጽሐፍ ነው። በመጽሐፍ የመጣ ነገር እውነት እንዳለ ሁሉ ሐሰት እንዳለ ገባህ? ስለዚህ በዛ ጠርተህ የምታገኛቸው አሉ። ግን ደግሞ በማስመሰል የሚገቡት አሉ። አሁን ለምሳሌ ሰይጣን ወይም ደግሞ ወደቁት መናፍስት ወይም ክፉ መናፍስት እንዴት ነው ሰውን የሚያጠቁት ብትለኝ፣ በዚህ የዚህ መልስ መልስልህ የዛኛውን አንተ የጠየቀኝን መልስ እዛው ታገኘዋለህ። ይሄ ማለት አንደኛ ደፍተራ ወይም ጠንቋይ ወይም ምናምን የተባለ ሲልካቸው በመልእክት ገባህ? አጥቃ ተብሎ የሚላክ አለ። ልክ መሳሪያ ሰርተህ የምትተኩሰው እንዲገል ነው አይደል? አባቶቻችን ደግሞ ተመራምረው የሰሩት ይሄን ክፉ ስራ ደግሞ የሰሩት ደግሞ ይሄን ነበር። ገባህ? መታ ስትለው የሚመታ ሰይጣን የተባለ ክፉ መንፈስ ነው ያለው። ሁለተኛ ያለ ሰዓቱ ስትወጣ የሚያገኝህ ያ ማለት ደግሞ የቀትር ሰዓት ለምሳሌ በጸሎት ሰዓት የተደረገው ዝም ብሎ አይደለም። ቀትር ሰዓት አሁን የነሱ መውጫ ነው። በዛ ላይ አመድ ላመድ ከደረገመህ እሱ ማን ሶስተኛውና ዋነኛው በማስመሰል የእውነትን ስም በመጠቀም ለምሳሌ መጽሐፍ ላይ ስታይ ሚካኤል ነኝ ብሎ መጣ ማንን ሐናን መሰለኝ። ከዛ ገብርኤል ነኝ ብሎ እየመጣ የሚለው እንደዛ እያለ ነው አይደል እየመጣ የሚያሳስተው። አሁን ለምን ቀረ እንደዛ ብሎ ለምን አልመጣም ካልክ ስለማይመጡ መላእክት እንደማይመጡ ስለተነገረ። ስለዚህ ሁሉም እውነት ያለው ሚስጥር እታች ነው። ለምሳሌ ከራማ ወይም ደግሞ የዛር መንፈስ ወይም ደግሞ አውሊያ ወይም ደግሞ ብዙ ስም የተሰጠውን ነገር ብታይ ሁሉ
ሁሉንም ስም ሰብስበህ ከ20 በላይ ማለት ሰብስበህ ስታደርገው አንድ ነገር ነው። ራሱ አንድ ነው፣ ግን ስሙ በጣም ብዙ ነው አይደለ? እዛ ውስጥ ብዙ እውነት አለ፣ ብዙ ሚስጥር አለ። ገባህ? እከሌ ነኝ ብሎ የመጣው እከሌ ማን ስም ነው ብለህ መመርመር አለብህ። አየኸው? ብዙውን ሰው ያሳተው ይሄ ነው። እውነት ሲገለጥ አሁን ሐሰተኞች እየታሰሩ ነው፣ ጅን እየታሰረ ነው። ያኔ አሁን ሁሉ የመጨረሻ ኃይሉን እያደረገ ነው። ይህንንም ለመናገር ሁሉም በማወቅም ባለማወቅም የሚያስለፈልፉት በቪዲዮ ላይ ያለው ነገር አለ። እዛው ላይ የራሳቸው ስራ አለ፣ የራሳቸውም ጥያቄ እንዴት ብለው እንደሚገቡ። ለምሳሌ የዘር መንፈስ ማለት በነገራችን ላይ የዘር መንፈስ ማለት ነው፣ ወይም ደግሞ ከዘር የመጣ ወይም ደግሞ ቀደምት ዘር ማለት ነው። ከዛ ውስጥ ግን ክፉና እውነትንና ሐሰትን መለየት ትችላለህ። እንደውም እኮ ሐዋርያው ምን ብሏል? መንፈስን መርምሩ ብሏል አይደል እንዴ? መንፈስን መርምሩ ማለት እኮ የክርስቶስን አምላክነት የሚመሰክርና ክብርን ሁሉ ለሱ የሚሰጥ እውነተኛ መንፈስ ነው ይላል አይደል እንዴ? ስለዚህ በዚህ ብቻ እውነት የሚያደርገው ስራው ራሱ ይለየዋል እኮ። አንተ አሁን እውነተኛን ሰውና ሐሰተኛን ሰው ለይተህ ንገረኝ ብለህ በመንገድ ላይ የሚሄደውን ታውቀዋለህ? አታውቀውም። ግን አብረኸው ከተቀመጥክ ግን ቢያንስ እኔ አሁን ለአንድ ዓመት መናፍስት ጋር ተቀምጫለሁ፣ እውነተኞቹ ጋር 1 ዓመት ተቀምጫለሁ። ስለዚህ ማን ምን እንደሆነ ደግሞ አውቀዋለሁ፣ ማን እንደሆነ ደግሞ አውቃቸዋለሁ ሁሉንም። ገባ? ይሄ ነው። አብረህ ካላወቅከው ካልመረመርከው በስተቀር እውነትና ሐሰትን ልትለየው አትችልም። ወይም ደግሞ ያነወጥ ጨዋለው የለውም ብዬህ በአይንህ አይተህ አታውቀውም፣ ቀምሰኸው ነው የምታውቀው። ልክ እንደዛ ነው። ስለዚህ ለ1 ዓመት ከመናፍስት ጋር ተቀምጫለሁ ስትል ከምን አይነት መናፍስት ጋር? እሱ እንዳልኩ ነው፣ ያው እንደ ገዳም በለው። ምክንያቱም ያ እንደ እግዚአብሔር ፍቃድ ነው። ምክንያቱም እውነተኛ ስትሆን እውነት ራሱ ፈልጎ ይመጣል። ምክንያቱም እንደነገርኩ ነው፣ ብዙ ገዳሞችን ዙሬ በቃል ኪዳናቸውን ተቀብዬ መጥቻለሁ ብያለሁ። ግን አላገኘኋቸውም ነበር እዛ ቦታ ላይ። ግን እግዚአብሔር ሲፈቅድ ግን አንተ ካለህበት ይመጣሉ እንደማለት ነው። ስትፈልገው ያጣኸውን ሲፈልግህ ታገኘዋለህ ማለት ይሄ ነው። ስለዚህ እውነት ያለው እዛ ነው። ይሄን ለማወቅ ደግሞ አባቶቻችን የቀደምቶቹ አባቶቻችን ይሄ ትምህርት ሲነገራቸው ምንድነው የተባሉት? እውነትን ይዘው እውነትን ጣሉና ይሄን ተቀበሉ፣ ይሄ ነው እውነት ሲባሉ ምን አሉ? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብለው ነው ያዙት። እነሱ አልተሸወዱም ነበረ። ግን እንደዛ ብለው ሳያውቁት ስላለፉት ቀጣይ የመጣው በሙሉ ተሸወደ። ገባ? ተቀበለ። ስለዚህ እውነት ራቀ። እውነት እኮ እውነተኛ ስትሆን የእውነትን መስፈርት ስታሟላ፣ ስትጾም፣ ስትጸልይ፣ ስትሰግድ፣ ዓለምን ስትንቅ ነው የምታገኘው እውነትን። ገባ? ስትመንን ለምሳሌ መናኝ አብሮህ መልአክ አለ። ገብረ መንፈስ ቅዱስ ጋር ያለው ሚካኤል ከሆነ ልክ እንደዛ ማለት ነው። አየኸው? ከዛ ውጭ ግን እዚህ ተቀምጠህ የተከለከለውን ሐሰት ስራ እየሰራህ ሳትጾም ሳትጸልይ ሐሰት እየተናገርክ ዓለምን ተቀበለህ እየኖርክ እውነተኛው መጣልኝ ብትል የለም። ስለዚህ ሐሰት በእውነት መንገድ ይመጣልሃል። ገባ? ስለዚህ አሁን የዛር መንፈስ ያልኩ ላይ ብዙ ምስጢር አለ። ለምሳሌ ስለሱ ብነግርህ አንተ እንድታውቀዋለህ፣ አታውቀውማ። አንተ የትም አታውቀዋለህ ወይ ሲነገር ስለ ስም ብቻ ነው ከሆነ የሰማኸው በስተቀር ከዛ ውጭ እውነቱ ከሌለህ አይገባህም ማለት ነው። ገባ? ስለዚህ እውነት ያለው እዛ ነው። እኔ ለብዙ ዓመት እውነትን ፈልጌያለሁ ብያለሁ። እውነትን ስፈልግ ግን ወደ ላይ እየጮህኩ ነው የምፈልገው። ለምን? የታለ ነው። ከዛ መጨረሻ ጊዜው ሲደርስ ግን እውነት ያለበትን ቦታ አገኘሁት። ለዛ ነው እውነት ያለበት ቦታ ላይ ደግሞ እውነተኞች ሁሉም አሉ። ባለቃል ኪዳኖች አሉ። ገባ? መናፍስት ማለት ያ ነው። መላእክት ማለት ወይም ደግሞ ቅዱሳን አባቶች ማለት ነው። ሌላ ምንም ነገር የለም። ስለዚህ እነሱ አሉ። 1 ዓመትም ስንቀመጥ በጸሎት ላይ ስንቀመጥ እንደዛ ነው። ውጊያውም እንደዛ ነው። አንተ ወደ ላይ ትለምናለህ፣ መላእክት ይታዘዛሉ። እግዚአብሔርን ስትለምን ነው እነሱ የሚታዘዙት። ገባ? ለምሳሌ የአብይን ወታደር ብታይ ይሄው እሱ ሲያዛ የጦር አዛዡ እሱ ከሆነ ላለው ጉዳይ እሱ ሲያዝ ነው አይደል የሚታዘዙት? ገባ? ልክ እንደዛ እንደማለት ነው። የእግዚአብሔርም እንደዛ ነው። ገባ? መልካም ቆይታችን በዚህ እናጠቃልና ምናልባት ሰፊ ስለሆነ በቀጣይም ሌሎች ቆይታዎች ይኖርናል ብዬ አስባለሁ። ግን በመጨረሻ ማለት የምትፈልገው ወይም የቀረ ሀሳብ ካለ? በመጨረሻ ማለት የምፈልገው ነገር አንደኛ አሁን ይሄ እንደነገርኩ ግር የሚል ቃለ ምልልስ ነው የሰጠው። በጣም ግር የሚል ሲመረመር ግን አንዱ ቃል ብቻ በጣም ብዙ ሚስጥርን ያዘለ ነው።
ይሄን ብዬ እውነት ትንሽ እንዲገለጥ የፈለኩት ብዙ ሚስጥር አለ። ግን ያን የሚፈልጉ ኢትዮጵያውያኖች ሊቃውንት ነን ያሉ እውነትን እየፈለግን ነው ያሉ የኢትዮጵያን ትንሣኤ የሚፈልጉ ሁሉ አለን እስኪ ምንድነው ብለው በጉባኤ መልክ እንድንወያይበትና ይሄን እውነት እንድንገልጽ። እሺ እውነት ያልከው ምንድነው? ቅዱሳን እንዴት ማግኘት እንችላለን? መላእክት እንዴት ነው ኢትዮጵያን እንዴት አድርገው እየጠበቋት ያሉት እንዴት ነው? አሁንስ እንዴት ነው ማድረግ ያለብን ብሎ ለሚመጡ መልሱም ሁሉም ነገር ስላለ ነው። ገባ? ስለዚህ ብዙ አሉ። ለምሳሌ አሁን ዶክተር ሮዳስ አደሰ ወይም ደግሞ ሐኪም አበበች ብዙ ጥያቄዎች በእንትን ላይ ሲያነሱ አይቻለሁ። ለዛ መልስ እኔ ጋር አለ። ምሁር ነን ያለው አዋቂ ነን ያለው የጠየቁት ጥያቄዎች ሁሉ አሉ፣ መልሱ አለ እኔ ጋር። ስለዚህ መልሱን የሚፈልጉት ሁሉ ይሰጣል እንደማለት ነው። ገባ? ስለዚህ ይሄን ቀንጨብ አድርገን ያቀረብነው ለመጀመሪያ ወይም ደግሞ ለመንገድ መክፈቻ ያክል ነው እንጂ በጣም ብዙ ነው። የተዘጉትን ሁሉ የሚከፍት ሚስጥር ነው። የተጣሉትን ሁሉ የሚያስታርቅ ሚስጥር ነው። እውነትን ከሐሰቱ የሚለይ ሚስጥር ነው። እንዴት እንለያቸው? አሁን ያልኩህን በሙሉ አሉ። እንዴት እንለያቸው? እውነተኞቹን ከሐሰተኞቹ እንዴት ነው የምንለያቸው? እሺ ማን ነው እውነት፣ ማን ነው ሐሰት፣ ማን ነው የት ይገኛሉ ለሚለው ሁሉ መልስ ስላለ ያንን የሚፈልግ አካል ጋር ተገናኝተን በሰፊው የሚወራ ነው። ሁሉም ነገር አሁን የጠየቁ በሙሉ መልስ ብቻ አይደለም የነገርኩ። መልስ ብዬ ነው የነገርኩ በሙሉ ጥያቄ ነው፣ ራሱ ብዙ ነው። ገባ? ሰምና ወርቅ ማለት ይሄ ነው። ሊፈቱት የሚችሉት አዋቂዎች ወይም ደግሞ ምሁራኖች የተባሉት ናቸው እንጂ አሁን ሌላው ዝም ብሎ የሚያዳምጠው ሰው ሊተቸው ይችላል። ምክንያቱም ሁሉም ሰው ሳያቅ ይሰድባል። እውቀት የሌለው ሰው መመርመር አይችልም። ትንሽ ለምሳሌ ባዶ ዕቃ እና ሙሉ ዕቃ ብሎ አንድ ሰው የተናገረው ነበር። ዕቃ ባዶ ከሆነ ሁሉም ይንቦጫቦጫል፣ እውነቱን ነው። ከሞላ ግን አርፎ ቁጭ ይላል። ልክ እንደዛ ነው። አዋቂ አይተችም። የማያውቅ ሰው ግን ትንሽ ነገር አንድ ምዕራፍ ይዞ ሁሉንም ለመስደብ ይሞክራል። ከዛ ውጭ በቃ እንዲነው በቃ መጣ ይሄ መናፍስት ይሄ 666 ቁጥሩንም ሳይቀር እኮ አሁን እየተቆጣጠሩት ነው። አየህ፣ ዘንዶንም ሰይጣን አሉት፣ እባብ ሰይጣን አሉት፣ አራዊትን አናብርቱን ሁሉ ሰይጣን አሉት። አንድ ምሳሌ ልጨምርህና ልጨርስ። ለምሳሌ እባብ ወይም ዘንዶ ቤተክርስቲያንን ሲጠብቅ ወይም ቅዱሳን አባቶችን እንደነ አቡነ አረጋዊ ያለውን ከገደል ሲያወጣ ቅዱስ ነው። እዛ ካልኩ ቤት ግን ሲገባ ደግሞ ምንድነው? ሰይጣን ነው። አየኸው? ይሄ ምንድነው? ራስ ወዳድነትና የራስን መውደድ ወይም ደግሞ እውነትን ለመግለጽ አለመድፈር ነው። አየኸው? እንጂ ፍጥረታት በሙሉ ከሰው ልጅ ጋር ቢታረቁ ሁሉም ለሰው ጥቅም አላቸው። እንዳልኩ ከተንኮለኛው ከወደቀው መላእክት ውጭ ያሉ ፍጥረታት በሙሉ ለሰው ልጅ ጥቅም አላቸው። ገባ? አባቶቻችን ከሁሉም ፍጥረታት ጋር አብረው ይኖሩ ነበር። እኛ ግን ከራሳችንም ጋር አብረን መኖር አልቻለም። እንደዛ ስለተደረገብንና ስለተሰረው ሥራ ነው እንጂ ስለሌላው እውነት መነጋገር እንችላለን። ብዙ የሚገለጽ እውነት አለ። ጊዜ ሲኖር ሰፋ ብለን ወይም ደግሞ እንደዚህው ይህን ፕሮግራም ለሚከታተሉት ሁሉ እውነትን እየፈለጉ ይላሉ ሁሉ እውነትን እንደሚፈልጉ አውቃለሁ። ማን ምን እንደሚፈልግ አውቃለሁ። እንደሚፈልጉት ተገናኝተን መስጠት እንችላለን እንደማለት ነው። እውነትን ለሚፈልጉት ሁሉ ወይም ደግሞ እንዳልከው ንጉሱን ለሚፈልጉት ሁሉ። ምክንያቱም መንገዱን ስትነግራቸው ነው የሚያገኙት። የሆነ ነገር ስትናገር ያን ነገር ስትፈልግ በየት እንደምታገኘው እንዴት እንደምታገኘው ካላወቅ ዝም ብለህ ከንቱ ፍለጋ ነው። ግን በየት እንደሚያገኙት ደግሞ እነግራቸዋለሁ እና እንደዛ ነው። መልካም፣ እጅግ አድርጌ አመሰግናለሁ። አመሰግናለሁ እኔም ወዘገብረተ እስካረቺ ዘሃነጸ መርጡለ